ወዷታል አዶናይ ዜማ ወዷታል ዜማ ግንኙነት ጀምረዋል ይሄንን ነገር ደግሞ ለማረጋገጥ ከፈለጋችሁ ዱባይ ያለው ከማን ይገናኝ ከዜማ ጋር ባይዘው ይሄ ወሬ ሲወራ ራሱ ብላክ ስታር ከነሱ ጋር አብሮ ቁጭ ብሏል ገስት ላይ በነገራችን ይሄ ወሬ ሲወራ ራሱ ብላክ ስታር የሚባል ያባጭ ጓሬ ነበረ ገስት ላይ ይሄ ወሬ ሲወራ አሁን ዜማ ማለት ስለ ዜማ ሁሉ ሲወራ ያወሩ ያለበት ሰዓት ላይ ብላክ ስታር የሚባለው ገስት ላይ ቁጭ ብሏል ኪዳነ ምሕረት ነው ጋይስ ፎቶ አለ አመት ነው ያው ውሸት በሚመስላችሁ ነው ገስት ላይ ያው ብላክ ስታር ውሸቴን እንዳይመስላችሁ ሁላችሁም እንድታዩት ስለምፈልግ ነው ያው አለ ይሄ ወሬ ሲወራ ራሱ ገስት ላይ አለ ጋይስ ገስት ላይ ቁጭ ብሎ ይሰማል የእነዚህ ልጆች መለያይ ለእነዚህ ልጆች የሆነ ነገር ሀብት እንዲያደርግ ቢራቢሮ ፋሚሊዎች እንዳትለቁት ይሄንን በጥፎ ባሪያ እንዳትለቁት እሱ ነው በቀኛ ሆኖ መሀል ላይ ገብቶ አቁቶ ልጁ ታውቃላችሁ ጋይስ ሽልጥልጥ እያለ ስለሚያወራ እኔ ከመጀመሪያው ጀምሮ ቆሌ አልወደደው እንደምታውቁት ቆሌ አልወደደው የዛኔ እንደዛ ሲል እኔ ፊት ለፊት የምናገረው ይሻላችኋለሁ ይሄ ልጅ ግን ጃኒና አዶናይ አብረው እንዲሆኑ አይፈልግም ብዬ የዛኔ አልነገርኳችሁ የዛኔ አላልኳችሁ ገና ይሄ ነገር ሀብትን ሲያደርግ ጋይስ ብያችኋለሁ አላልኳችሁ ብያለሁ ቤተሰብ እሺ መስክሩልኝ ጋይስ እናንተ እኮ ሾርት ሚሞሪ ስለሆናችሁ እኮ ነው ብያለሁ እሱ ነው እነዚህ ልጆች እንዲለያዩ የሚያደርገው ይሄ ልጅ ነው ብያለሁ ምክንያቱም ጋይስ አጉል እንደ ሶሻል ሚዲያ ላይ ውሸት እንደሚያዋጣ ገብቶታል በውሸት ነው የሚያወራው እንግዲህ ፐርሰናሊ ባህሉ አስቀያሚ አባት እንደሆነ ደጋግሜ ነው የምነግራችሁ አራት ሚስት አግብቶ አራቱን ልጆቹ ያላሳደገ አባት እንደሆነ ደጋግሜ ነው የምነግራችሁ ከዛም እዚህ ጋር መጥቶ ግን በጣም ስማርት ቢዝነስ ማይንድ ምናምን ድንጋይ ዶማ ራስ አዎ ቤተሰብ ይጫወታል ይችንም ልጅ ያለያገቱ ይላል ፋሚሊዎች ምን ትላላችሁ በዚህ ጉዳይ ተሳስቻለሁ ስሙ ቤተሰብ እኔ እንኳን አይለያዩ ቀለበት አለ ቤተሰቦቿ ሳስደስት ይሄ ክፉ ተለያይቶ አለመኑ አላለም አያችሁ ምን ያህል እንደሚፈልግ ቢራቢሮ ፋሚሊ አያችሁ ምን ያህል አብረው እንዳይሆኑ እንደሚፈልግ አያችሁ ክፉ ነው ማለት ነው ታውቆኛል ማንነት ስሙት እነዚህ ልጆች ዛሬ ነው የተለያዩት ወይስ ከዛ በፊት ምን አይነት ነገር ነበረ ምንም የምናውቀው ነገር የለም አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት ሁላችንም ማወቅ ያለብን ፕራንክ አይደለም ሶ ግን አረታ ጋይስ ስታሳዝን እዛውን ድንግጣ ብደርቅ አብትቀስ አረተው አለች የአገሬ ልጆች አረተው አለች የኔ እናት እንደዚህ በጣም ደንግጠሽ ትምትዩ ከፍቅረሽ ነው አይኔ ይገባኛል ግን የራስሽ መለከች ቢያንስ 2-3 ኤክሶች እና የእነዚህ ልጆች አሁን ኤክስፖዝ ስለሆነና ሁላችንም ስለምንወዳቸው ስለምናከብራቸው ይሄ በቃ ለአእምሯችን ለመቀበል ስላስቸገረው ነው እንጂ ኖርማል ነገር ነው እየሆነ ያለው እውነት ለምናገር ምንድነው አንደኛ ጋይስ እኔ እንዳይለያዩ ለኩልቢ ገብርኤልም ለመድኃኒዓለምም ለሚካኤልም ተንበርክኬ እነግረዋለሁ እንዳይለያዩ እናንተ ግን ይሄ አባ ጨጓሬ ሰውዬ ልክ ልኩን ንገሩት በቃ ራሴን ልጆች ካሉት ከሚስቱ ጋር ከተለያየ 2 ወር 3 ወር ካልሞላው ሰው ጋር ራሴን ሪሌሽንሺፕ ውስጥ አገኘው ማለት ነው እና እስከሆነ ጊዜ ድረስ ስሙዝ ነበር ጥሩ እየሄድን ነበር እንዳልኩ እኔም ሂላሪክ ያለው እሱም ስለዳነ ይሄ ተቋርጧል ብሎ የሚያስበው ላይፉ ቀጥሎለታል እሱም ደስተኛ ነው ጥሩ ፍሎ ነበረው ሪሌሽንሺፓችን ልጆቹ ከኔም በፊት ለሄዱ ፕሮሰስ ላይ ናቸው ስለዚህ ልጆቹ እዛ ከሄዱ ምን ችግር አለው ልጆቹ ከዚህ ሀገር ውጪ ከሆኑ መኖር እንችላለን ምናምን ዲስትራክት አንደረግም የቀድሞ ሚስቱም እዚህ አይደለችም ሰው ምን ችግር አለው ምናምን ከዛ ግን እየቆየ አለመዳኑ መገለጥ ጀመረ በሰዓቱ ግን ከሱ ጋር ሰውን ሳክሪፋይ አድርጌያለሁ ቤተሰቦቼ ምን ይሉኛል የሚለውን ነገር ኢትስ ኦኬ ወጣለው ብያለሁ ቢካዝ ምን ሆነሽ ነው እዚህ ውስጥ ነው የምትገቢው ነው የምትባለው ስቲል አያውቁ እንደዚህ አይነት ውስጥ ገብቼ ለማቅ አያውቁ አባ ገና ነሽ ምን አይነት ኃላፊነት ውስጥ ነው የምትገቢው ነው የምባለው ለምሳሌ ልጆቹን ውጪ ሲያደርስ የቀድሞ ባለቤቱ ጋር እንደሚሄድ አውቃለሁ ይሄንንም አክሰፕት አድርጌለታለሁ ሄዶ ተመልሶ እኔ ጋር ይመጣል በሚል ርቀት አምኛለሁ ልጆቹ ቢቀሩስ ብዬ ደግሞ እንደዚህ አይነት ሐሳብ ይፈጠር ነበርና እዚህ እሱ ጋር ኦኬ የሆነ ታይም ላይ በቃ ከምንላይ ብዙ ስለሄድን ኦኬ ልጆቹንም እኮ ልችላለሁ ወደሚል
መስዋዕት ባላረገው እዛ መስዋዕትነት ደርሼ አውቃለሁ። እና ይሄንን ሁሉ ርቀት ሄደ ዌቲንግ ገብቶ ከሌላ ወንድ ጋር ነው ስትባል ደስ አይልም። ሶ እንዳልሆነ በማስረዳት ህይወት ውስጥ ትልቅ ጭቅጭቅ ይፈጠራል። ኦኬ ኖርማል እንደሌላው ሪሌሽንሺፕ ትንሽ ጸብ አይሆንም ቢካዝ ያልዳነ ፐርሰናሊቲ ጋር አለዛች ጋር እቺ ጋር ደግሞ እኔ ለምን አልታመንኩም የሚላለ ትልልቅ ጸቦች ይፈጠራሉ። ከዛ ሌላ ደግሞ ልጆቹ ይሄዳሉ የሚል ሀሳብ ይነሳል። ከዛ ላይሄዱም ይችላሉ። ትዊስትድ ይሆናል። ይሄ ትልቅ ጸብ ልክ ትንሽ ጥያቄ ሳነሳ እንደ ሴት ታነሳለህ እኮ አይደል? እንዴት ነው ነገር? እንዴት ነው እንጋባለን ወይ? ስንጋባ እንዴት ነው? ልክ አንድ ሱን ነገር ሴቭ አደርጋለሁ ብዬ ትልቅ ዲፕሬሽን ውስጥ ማለት ይሄ ገባሁበት። ኦኬ እንዴት ነው ከልጆቹ ጋር ምኖረው? ሀሳቡ ይከብዳል። ገብቷል? እንዴት ነው ወደፊት ከሚስቱ ጋር ምኖረው? ፋሚሊ ምን ይለኛል? ልጆቹ ይሄዳሉ ወይ? እዚህ ነው ወይ የሚቀሩት? ሚስቱ ብትመጣስ? የማይገባ ብዙ ጥያቄዎች ውስጥ ዲሳፒር ያደርጋል ከኔ። ለአንድ ወር ሊጠፋ ይችላል ምናምን። አንድ ወር ሲጠፋ ደግሞ ማይሆን ቦታ ሄዶ ማለት ነው እና